በህልማችሁ በብዙ አይነት መንገድ አርግዛችሁ ልታዩ ትችላላችሁ። ስለዚህ በዚህ ቪዲዮ ላይ ሰዎች ሊያዩቸው የሚችሉት 5 አይነት የእርግዝና ህልሞችን ከነትርጉማቸው አብራርተን እናያለን ማለት ነው። ይህን ቪዲዮ ስትጀምሩ ላይክ እና ሼር ማድረጋችሁን በፍጹም እንዳትረሱ። ሰብስክራይብ ያላረጋችሁ ሰብስክራይብ ማድረግ እንዳትረሱ። እሺ፣ በመጀመሪያ ልጅ ምንድነው ብለን ስናይ መጽሐፍ ቅዱስ ሲናገር እንደዚህ ነው። ልጆች የእግዚአብሔር ስጦታዎች ናቸው፣ የሆድን ፍሬ የእርሱ ዋጋ ነው ተብሎ በመጽሐፍ ቅዱስ ተጽፏል። ስለዚህ ልጅን ጀነራሊ ስንተረጉመው የእግዚአብሔር ስጦታ ነው ማለት ነው። ሁለተኛ ደግሞ በህይወታችሁ ላይ የተጠራችሁበት፣ በህይወታችሁ ላይ ወደዚህ ምድር የመጣችሁበት ዓላማና እቅድን ያመለክታል፣ ወይም የምትኖሩለት ጉዳይን ያመለክታል። ለምን ከተባለ ሰዎች ልጆች ከወለዱ በኋላ ትኩረታቸው ሁሉ ልጃቸው ላይ ሆነ። ከወለዱ በኋላም አይደለም፣ ገና ሳይወልዱ እርግዝና ላይ እያሉ ትኩረታቸው ለራሳቸው መሆን ያቆምና ለልጃቸው መሆን ይጀምራል። ባልየውም ሚስትየውም ትኩረታቸው ሁሉ ልጃቸው ላይ ወይም እርግዝናው ላይ ይሆናል ማለት ነው። ስለዚህ በህይወታችሁ ላይ ሁሉ ነገራችሁን የሚቆጣጠር አይምሯችሁን ሁሉ መቆጣጠር የሚችል ነገር ነው ማለት ነው እርግዝና። በዚህ መሰረት የሚከተሉትን ህልሞች እንተረጉማቸዋለን። የመጀመሪያው እርጉዝ ሆናችሁ ስታዩ የሚያመለክተው ነገር ቀጥታ እግዚአብሔር ልጅ ሊሰጥሽ እንደሆነ ያመለክታል። ይሄ ትርጉም የሚሆነው ላገባችሁ ሰዎች ነው። ከጋብቻ በፊት እግዚአብሔር አብሮ መተኛትን ስለማይፈቅድ ማለት ነው። ስለዚህ በማያስበው በዛ ልክ ባልሆነው መንገድ እግዚአብሔር ያንን ነገር አያሳያችሁ። ስለዚህ ግን ያገባችሁ ሰዎች ምናልባትም እየጸለያችሁ ያላችሁ እግዚአብሔር ሆይ ልጅ ስጠኝ ብላችሁ በእግዚአብሔር ፊት እየጮኻችሁ ያላችሁ ሰዎች ልትኖሩ ትችላላችሁ። በቤታችሁ ላይ ተጋብታችሁ ለብዙ ዓመት ሳትወልዱ ቀርታችሁ ልጅ እንዲሰጣችሁ እግዚአብሔር እየጸለያችሁ ሊሆን ይችላል። ስለዚህ ስትወልጂ ካየሽ እግዚአብሔር ቀጥታ ልጅ ሊሰጥሽ እንደሆነ ምልክት ወይም ደግሞ ትንቢት ነው ማለት ነው። ስፔሲፊካሊ ያየሽበት ጊዜ ላይ በዛው ቅጽበት ላይሰጥሽ ይችላል፣ ወይም ደግሞ ልጅ ላትወልጂ ትችላለሽ። ግን እግዚአብሔር ደግሞ ተስፋ እንዳለ እንደምትወልጂ ተስፋ እንዳቆርጭ እግዚአብሔር እየተናገረሽ ወይም ደግሞ በትዳራችሁ ላይ እየተናገራችሁ እንዳለ የሚያሳይ ነው። ምክንያቱም ሰዎች አብረው ስለተኙ ልጅ አይወልዱም። አብዛኛውን ጊዜ የምናስበው ነገር ሰዎች እንደተጋቡ ወዲያው ልጅ ይወልዳሉ የሚል አስተሳሰብ አለ፣ ትክክለኛ ያልሆነ ነገር። ግን ልጆች ሰዎች ሲተኙ ወይም ስለተጋቡ የሚያገኙት ነገር ሳይሆን ከእግዚአብሔር ዘንድ የሚሰጥ ነገር ነው። ስለዚህ እግዚአብሔር ደግሞ ልጅ ሊሰጣችሁ ያሰበበት የራሱ ጊዜ እንዳለው ልታውቁ ያስፈልጋችኋል። አብዛኛው ሰው መውለድ ካቃተው ወዲያው መካን ናቸው ብሎ ያስባል። ነገር ግን አይደለም። የእግዚአብሔር ጊዜ ላይሆን ይችላል። እግዚአብሔር ለአንዳንዱ ከተጋባ ከ6 ዓመት በኋላ እሰጣለሁ ብሎ ፕላን አድርጎ ሊሆን ይችላል። ከተጋቡ ከ8 ዓመት በኋላ ብሎ ሊሆን ይችላል። ስለዚህ ያህንን ጊዜ ልጠብቁ ያስፈልጋቸዋል። ለምን? ልጆች የእግዚአብሔር ስጦታ እንጂ የእናንተ ስራዎች ስላልሆኑ ማለት ነው። ተስፋ እያረግሽ ሐሴት እያረግሽ ልጠብቂ ያስፈልግሻል። ሁለተኛው እርጉዝ ሆነሽ እርግዝናው ጫፍ ላይ ደርሶ ወይም 9 ወሩ ላይ ደርሶ ካየሽ ይህ የሚያሳየው እግዚአብሔር በህይወታችሁ ላይ ፕሮግራም ያደረገው ወይም ዓላማ ያደረገው ነገር ሊወለድ ጫፍ ላይ እንደደረሰና ነገሮች ሁሉ አልቀው ጊዜው እንደሆነ ያመለክታል። ምናልባትም ደግሞ በህይወታችሁ ላይ ልትሰሩት ያሰባችሁት ፕሮግራም ያደረጋችሁት ብዙ ጊዜ ያቀዳችሁት ነገር ሊሆን ይችላል። ስለዚህ ይህ ነገር ጊዜው እንደደረሰ ነገሮች ሁሉ እንዳለቁ ያሳያል። በዚህ ጊዜ መደረግ ያለበት ነገር ምንድነው ከተባለ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ልጆች የሚወለዱበት ጊዜ ደርሷል፣ ኃይል ግን የለም ይላል። ስለዚህ ለመውለድ እጅግ በጣም ኃይል ያስፈልጋል። መውለጃ ጊዜ እጅግ በጣም ሰዎችን የሚያስጨንቅ ጊዜ ነው። ምጥ ያለበት፣ ስቃይ ያለበት፣ በጣም ከባድ የተባለ ሰዓት ነው። ስለዚህ 9 ወር ወይም ጫፍ ላይ ደርሶ ካየሽ ይህንን ጊዜ እጅግ በጣም በጥንካሬ በብርታት በእግዚአብሔር ጸጋ አልፎ ነገሮቻችንን በእጃችን ለመቀበል መዘጋጀት ይኖርብናል። ይህ ፋይናንሻል ህይወት፣ መንፈሳዊ ህይወታችሁን በትዳር ሳይድ ሊሆን ይችላል። ብቻ ፕሮግራም እያረጋችሁ በልባችሁ ላይ ያለ ጩኸት ፍሬ የሚያገኝበትና ውጤት የሚያገኝበት ጊዜ ደርሷል ማለት ነው። ሶስተኛ ደግሞ እርግዝናው ገና የመጀመሪያ ጊዜ ላይ ከሆነ ይህ ነገር ሆድሽ ብዙም ሳይገፋ ነገር ግን እርጉዝ እንደሆንሽ ስታውቂ ወይም ደግሞ ሆድሽ ትንሽዬ ገፍቶ ካየሽ እግዚአብሔር በህይወታችሁ ወይም ደግሞ በውስጣችሁ ያቀደውን ነገር እጅግ በጣም ልትጠነቀቁለትና ብዙ ፎከስ ልታረጉበት የሚያስፈልግበት ጊዜ ነው ማለት ነው። ልጆች ሲረገዙ ባይዘው መጀመሪያ ያሉት እስከ 3 ወር ባሉት ጊዜያቶች ላይ እጅግ በጣም ጥንቃቄ የሚያስፈልግበት ጊዜ ነው። ልጁ ሁሉ ነገሩ የሚፈጠርበት ሰውነቱ አካላቶቹ የሚፈጠሩበት ጊዜ ስለሆነ
እጅግ በጣም ትኩረት ተደርጎ አመጋገባችሁን ልትመርጡ ያስፈልጋል። የምትሰሩትን ነገር ልትመርጡ ያስፈልጋል። እረፍት ልታረጉ ያስፈልጋል። እነዚህ ነገሮች ሁሉ ጥንቃቄ የሚደረግባቸው ጊዜዎች ናቸው። ስለዚህ እግዚአብሔር በሕይወታችሁ ላይ ያዘጋጀው ያቀደው በእናንተ ሕይወት ላይ ሊሰራ ያሰበው ነገር ወይም ሊሰጣችሁ ያሰበው ነገር ገና ትንሽዬ ደረጃ ላይ ነው። ፕሮሰሱ የተጀመረበት ጊዜ ስለሆነ የምታደርጉትን እያንዳንዱን ነገር ጥንቃቄና ትኩረት ልትሰጡት ያስፈልጋችኋል። ከዚህ ጋር ተያይዞ እርግዝናው ሲጨነግፍ ካያችሁ ይሄ ነገር በሁለት አይነት መንገድ ይተረጎማል። የመጀመሪያው ከጥንቃቄ ጉድለት የተነሳ በእናንተ ውስጥ የተቀመጠው ነገር ሊጨነግፍ ይችላል። ምናልባትም እግዚአብሔር በእናንተ ውስጥ የተቀመጠውን ነገር የሚያሳድግበትና እንዲወለድ የሚያደርግበትን መንገድ እየፈጠረ ወይም ደግሞ እድሎችን እያመቻቸላችሁ ሊሆን ይችላል። ነገር ግን እድሉን በትክክል ባለመጠቀማችሁና ችላ በማለታችሁ ምክንያት በውስጣችሁ ላይ የተቀመጠው እየተጠነሰሰ ያለው ነገር ይጨነግፋል ማለት ነው። ሁለተኛ ደግሞ በውስጣችሁ ላይ የተቀመጠው እግዚአብሔር ፕሮግራም ያደረገው ሊሰጣችሁ ያለ ስጦታ ነው። ነገር ግን ይህንን ስጦታ ጠላት ሊያጨነግፈውና እንድታጡት ሊያረገው እየጣረ እንዳለ የሚያሳይ ነው። ስለዚህ በዚህ ጊዜ ምንድነው ማድረግ ያለብኝ ከተባለ የመጀመሪያው ላይ ጥንቃቄ፣ እዚህ ጋር ግን ጠላትን መዋጋት ይኖርባችኋል። ለጠላት ምንም አይነት እድል እንዳትሰጡት። ጠላት ኃይል የሚያገኘው መቼ ነው ካላችሁኝ፣ ለሚያረገው ነገር እጅግ በጣም ትኩረት ስትሰጡ። ለሚያረገው ነገር ትኩረት መስጠት ትታችሁ በተቃራኒው እግዚአብሔር እናንተን እንደሚጠብቃችሁና ነገሮቻችሁን የተሳካ እንደሚያደርግላችሁ ማመንና እሱ ላይ ትኩረት ማድረግ ይኖርባችኋል። በህይወታችሁ ላይ የሚመጡትን እድሎች በጥንቃቄ ጠላትን እየተቃወማችሁ ስኬታማ ሰክሰስፉል እንዲሆኑ ልታረጉ ያስፈልጋችኋል። አራተኛው ደግሞ አርግዛችሁ እያያችሁ ነገር ግን በማርገዛችሁ ደስተኛ ካልሆናችሁና መጥፎ ስሜት የሚሰማችሁ ከሆነ ያረገዛችሁት ነገር ልጅ አይደለም ሌላ ነገር ነው ማለት ነው። አንድ ቀን በህልሜ አንድ ነገር አየሁ። አንዲት እናት አርግዛ አየሁ። ነገር ግን ሄጄ ያንን እርግዝና ስነካው ሲፈነዳ አየው ማለት ነው። ለካ እኔ ምንም ነገር አላቅም ነበር። ኬዙ ግን ምንድነው የተጸነሰ ቂም ነበረ ወይም ደግሞ ሐዘን ነበር። ከዛ በኋላ ያንን ነገር ዲል ተደርጎ ተፈታ ማለት ነው። ስለዚህ ምናልባት መጥፎ ስሜት የሚሰማችሁ ከሆነ ያ ያረገዛችሁት ነገር ቂም ሊሆን ይችላል። ራሳችሁን ልባችሁን እንድትፈትሹ አሳስባችኋለሁ። ሰው ላይ መጥፎ ነገር ከያዛችሁ ልባችሁ ከጠቆረባችሁ ይህንን ነገር ልትቃወሙ እና ከህይወታችሁ ላይ ፈጽማችሁ ልታስወግዱ ያስፈልጋችኋል። ለምን ከተባለ ቂም የሚይዙ ሰዎች መጀመሪያ የሚጎዱት እነሱ ናቸው። በሽተኛ ይሆናሉ። ኢቭን ካንሰር ሁሉ ሊያመጣ እንደሚችል በሳይንስ የተረጋገጠ። ከዛ ይልቅ ደግሞ መንፈሳዊ ዓለም ላይ እጅግ በጣም ችግር ይፈጥርባችኋል። ስለዚህ ልባችሁ ላይ ምንም አይነት ቂም እንዳትይዙ፣ ልባችሁን ሁልጊዜ ንጹህ እንድታደርጉ እጅግ በጣም አሳስባችኋለሁ። የመጨረሻውና አምስተኛው ደግሞ ያረገዛችሁት ነገር ሰው ሳይሆን ሌላ ነገር ስትወልዱ ካያችሁ ይህ ነገር የሚያመለክተው ምንድነው ከተባለ እግዚአብሔር ያልሰጣችሁን ነገር ተሸክማችኋል ማለት ነው። ወይም ደግሞ ከእግዚአብሔር ዘንድ ያልሆነ ፕላን ውስጥ ፕሮግራም ውስጥ እየሄዳችሁ እንደሆነ የሚያመለክት ነው። ስለዚህ እያቀዳችሁት ያላችሁት ፕሮግራም እያረጋችሁ ያላችሁት አደርጓለሁ ብላችሁ እያሰባችሁ ያላችሁት ነገር ከእግዚአብሔር ዘንድ ነው ወይ፣ እግዚአብሔር ፈቅዷል ወዶታል ወይ የሚለውን ነገር በመጽሐፍ ቅዱስ አጥርታችሁ ቼክ ልታረጉ ያስፈልጋችኋል እንጂ ዘላችሁ ያንን ነገር ለማድረግ እንዳትገቡበት ወይም ደግሞ እንዳትወስኑ አሳስባችኋለሁ። በዚህ ቪዲዮ እንደተጠቀማችሁ አምናለሁ። ጌታን መቀበል ፈልጋለሁ የምትሉ ሰዎች ይህንን ጸሎት ከጸለያችሁ በኋላ መጨረሻ ላይ በሚቀመጠው ስልክ ቁጥር ጌታን ተቀብያለሁ መማር ፈልጋለሁ እያላችሁ ሜሴጅ ትልኩልኛላችሁ። መደወል ሳይሆን ሜሴጅ ላኩልኝ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኝ አመሰግናለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጄአለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግናለሁ።
አሁን ልጅ ነኝ። ይህን እድል ስለሰጠኝ አመሰግናለሁ። አሜን አሜን አሜን። አሁን ጌታን እንደ ግል አዳኛችሁ አርጋችሁ የተቀበላችሁ ሰዎች ትምህርት ለመማር በዚህ ስልክ ቁጥር ደውሉልኝ 0920 999642። ተባረኩ። ተባርካችኋል፣ ተወዳችኋል። ይህንን ቪዲዮ ለብዙዎች ሼር በማድረግ አብራችሁኝ ያገልግሉ። እኔ አገልጋይ ፊልሞን ነኝ። ሻሎም